ኢትዮጵያዊ በየደረጃው በሚደረጉ ምርጫዎች በእኩልነትና በነፃነት የመሳተፍ መብት አለው። የእያንዳንዱ መራጭ ድምፅ ትልቅ ዋጋ እንዳለው የተረዱ ወጣቶች ምርጫ ቦርድ ባስቀመጠው የጊዜ ሰሌዳ መሰረት በምርጫ ጣቢያዎች በመገኘት ድምፅ መስጠት የሚያስችላቸውን ካርድ ወስደው የምርጫውን ዕለት በመጠባበቅ ላይ ናቸው። ወጣት እንደመሆኔ ነገ ላይ ይመራኛል፣ ያስተዳድረኛል የሚለውን መንግስት መብረጤ ትልቅ ስሜት ነው የሚሰጠው ማለት ነው። ምክንያቱም ዛሬ ላይ እኔ በመረጥኩት መንግስት ነው ነገ ላይ መኖር የምችለው። ምክንያቱም ዛሬ ግዴታ መምረጥ አለብኝ። ለዛ ያንን መምረጥ ስላለብኝ ለመጀመሪያ ጊዜ ካርድ ወስጃለሁ ማለት ነው። የምትፈልገውን ፓርቲ ወይም አካል በነፃነት የመምረጥ እንትኑ የበለጠ የሚያጓጓና ደስ የሚል ስሜት አለው። ለመጀመሪያ ጊዜ በመውጣቴ ደስ ብሎኛል። አንደኛ መብቴንም ላውቅ ስለሆነ የራሴን ድርሻም ልወጣም ስለሆነ እንደ ዜጋ እና አሪፍ ነው ብዬ አስባለሁ። መራጮችን በተመለከተ ደግሞ በድምጽ መስጫ ቀን 18 ዓመት የሞላቸው መራጮች በሚመዘገቡበት ቀን ሳይሆን ድምጽ በሚሰጡበት ቀን እንደዛም ሆናቸው ብዙ ወጣቶች ወደ ምርጫ እንዲመጡ ይረዳል። ምክንያቱም የመራጮች ምዝገባ ዛሬ ቢጀመር የምርጫ ቀኑ ግንቦት 24 ቢሆን ባሉት 3 ወራቶች ውስጥ 18 ዓመት የሚሞላቸውን ወጣቶች ወደ ምርጫ የማካተት ሂደትን በጣም ያቀላጥፋል። በሰባተኛው ጠቅላላ ምርጫ በብሔራዊ ምርጫ ቦርድ እውቅና የተሰጣቸው የፖለቲካ ፓርቲዎች የሐሳብ ሙግታቸውን በተለያዩ መገናኛ ብዙሃን ማቅረባቸውን ቀጥለዋል። ለመጀመሪያ ጊዜ ድምፃቸውን ይበጀኛል ለሚሉት ፓርቲ ለመስጠት የተዘጋጁት ወጣቶች በምርጫው አሸንፎ ወደ ስልጣን የሚመጣው ፓርቲ ትኩረት ሰጥቶ ቢሰራ ያሏቸውን ጉዳዮችም አንስተዋል። ሀገራችን ሰላሟ ተጠብቆ የሚኖርበትን ሰላም የሚያሰፍን የወጣቶች የስራ እድል የሚፈጥር እንደዚህ አይነት ነገሮች ላይ በተለይ የወጣት ተኮር ስራዎች ላይ በደንብ መስራት ቢችል ብዬ አስባለሁ። ሙግታቸው አሪፍ ነው። ላይክ አንድ ሰው ቦታውን ለመያዝ ሁሉም የራሱን ሀሳብ ያቀርባል እና ሀሳቡን ደግሞ ተቀባይነት ያገኘው ፓርቲ ያሸንፋል። ሀሳባቸው ሁሉም የፉክክር አይነት ስላለው በጣም ደስ ይላል። በሚመረጠው ምርጫ ላይ ለአሸናፊው ቢሰራ ብዬ የማስበው ነገር ስራ እድል ፈጠራ፣ አካባቢ ልማት ላይ፣ ትምህርት ላይ እንደዛ እንዲሰራ ስለምፈልግ በምርጫዬ ነው ሊሆንም ላይሆንም ይችላል፣ ግን መርጫው ሲሆን እድሉ ይኖራል እንደዛ ብዬ አስባለሁ። ስለዚህ እኔ በደስታ ነው ምርጫ ካርዱን ወሰድኩት። መጣው ፓርቲ ወጣቶች ላይ አንድ በስራ እድል ዙሪያ፣ ሁለት ደግሞ ቤቶችን ለማመቻቸት አኳያ ለየት ያለ ትኩረት ሰጥቶ ቢሰራበት በጣም ጠቃሚ ነው ብዬ እላለሁ። የምርጫ ውጤትን በጸጋ መቀበል በዲሞክራሲያዊ ስርዓት ውስጥ ለሀገር ሰላምና መረጋጋት ወሳኝ ሚና አለው። ምርጫው ሁሉን አቀፍ፣ ቀጥተኛ፣ ነፃና ፍትሃዊ በሆነበት አግባብ ማካሄድና ውጤቱንም በጸጋ መቀበል ከሁሉም የሚጠበቅ ነው። በህዝብ ከተመረጥን ነው ወንበር መያዝ የሚቻለው የትኛውም ፓርቲ ማለት ነው። ፓርቲ ብሎ ራሱን እጩ አድርጎ እስካቀረበ ድረስ እሱ ባቀረበው ማኒፌስቶ ወይም ባቀረበው አጀንዳ መሰረት ባቀረበው ፖሊሲ መሰረት ህዝብ ሲቀበለው ነው መቀመጥ የሚችለው። ከዛ በተጨማሪ ደግሞ አልተመረጥኩም ብሎ ሌላ እኩይ ተግባር ላይ የሀገር ህልውና በሚነካ ተግባር ላይ መሰለፍ የለበትም። እሱም መሸነፉን አምኖ መቀመጥ አለበት፣ ለቀጣይ መዘጋጀት አለበት። ሰው የሚጠቅመውን ነው የሚመርጠው አይደል? ይጠቅመኛል ብሎ ደግሞ አብላጫውን ድምጽ ያገኘው ፓርቲ ቦታው ላይ የመቀመጥ መብት አለው። ምርጫ ፍትሃዊ፣ ታማኝነትና ሰላማዊ ሆኖ መጠናቀቅ አለበት ይላል ህጉም አይደል? ስለዚህ ማንም እከሌም አሸነፈ እከሌም አሸነፈ ዋናው ዓላማ አንድን ኢትዮጵያ አንድ አድርጎ ማኖር እስከሆነ ድረስ ሁሉም የተነሳበት አንድ ዓላማ እስከሆነ ድረስ አንዱ እኔ ስለተሸነፍኩ ይሄ አይሆንም ማለት ሳይሆን ያሸነፈው ፓርቲ ከተሸነፈው ፓርቲ የሚወስደውን ሀሳብ ያለውን ሀሳብ ነግሮ የተሻለች ኢትዮጵያን መገንባት ቢችል ብዬ ነው ማስበው። ምርጫ የራሱ ውሳኔ ነው ማለት የምርጫ ካርዱ ያስፈልጋል፣ መምረጥ አለብን። እኔ ማስበው አስተሳሰብና ሌላ ሰው የሚያስበው አስተሳሰብ አንድ አይደለም። እኔ የምመርጠው ፓርቲና ሌላ ሰው የሚመርጠው ፓርቲ አንድ ላይ ሆን ይችላል። ስለዚህ ይሄ ተመረጠ ይሄ ለምን ተመረጠ ከማለት ምርጫ ካርዱን አውጥተን ራሳችን ምን ፈልገውን መምረጥ ይሻላል ባይ ነኝ።
ምርጫ በኢትዮጵያ የቆየ ነገር ነው። ግን ሁልጊዜ ማመንታት አለ የኔ ድምጽ ብዙ ልዩነት አያመጣም የሚል ግን ይሄንን ነገር ከዚህ አስተሳሰብ መውጣት አለብን። ምክንያቱም እኔ ካልመረጥኩኝ ሌላ ሰው በመረጠው ነው የምተዳደረው ማለት ነው። ምርጫው በመልካም ስነ ምግባር እንዲመራ ነፃ፣ ፍትሃዊ፣ ሰላማዊ፣ አሳታፊና ዴሞክራሲያዊ እንዲሆን በህዝብ ዘንድ ተቀባይነት እንዲያገኝ ባለድርሻ አካላት በጋራ ሊሰሩ ይገባል።